ታሪኩ ሲጀምር ሚስጥራዊ የሆነ ሰው ወደ አንድ ሙዚየም ገብቶ ስለ ምትሃታዊ ጭንብል ያወራ ነበር። ይህንን ጭንብል ያደረገ ሰው ሁሉ ሎኪ ያደረገውን ማድረግ ያስችሏል። ድንገት ታዲያ አንድ ሰው ሎኪ እንደሆነ ለሁሉም ይነግራቸዋል። ሁሉም ሰዎች ተደናግጠው ከሙዚየሙ ለቀው ይወጣሉ። ይህ ለሎኪ ጥሩ አጋጣሚ ፈጥሮለት ጭንብሉን መልሶ ይወስደዋል። ሆኖም ጭንብሉ ሲያጠልቀው የራሱን አምሳያ ነበር የሰጠው። ታዲያ ሰውየውን ፊት በማውለቅ ሙዚየሙ ውስጥ አስቀምጦት ይሄዳል። ጠባቂዎቹ ከስፍራው ቢደርሱም ሎኪ ግን ኃይሉን በመጠቀም ሁሉንም ተኮሰባቸው። ሆኖም ግን እንደድሉ ሆኖ አንዱንም አልመታውም ነበር። በኃይሉ ቦታውን ቆፍሮም ወደ ገደል ውስጥ ጠባቂዎቹን ይከታቸዋል። በሌላ ቀን ትክክለኛው የሎኪ ጭንብል ወንዝ ከአንድ ቦታ ይደርሰዋል። አንዱ ሻም ከዛው ወንዝ ውስጥ ይዞት ይሄዳል። ከጊዜያ በኋላ ቲም እና ታንያ የተባሉ ጥንዶች አዲስ የተወለደ ሕፃንን ለማየት ወደ ጓደኛው ጋር ይሄዳሉ። ወደ ቤት እየተመለሱ እንዳለ ታንያ እኛም ቤተሰብ እንሆናለን ትለው ነበር። ቲም ግን ጊዜው አሁን አይደለም ነበር መልሱ። በቤታቸው ሲደርሱ ታንያ በቲም መልስ ደስተኛ አልነበረችም። ከደቂቃ በኋላ ኦቲስ የተባለው ውሻቸው ያገኘውን ጭንብል ለቤተሰቦቹ አሳያቸው። ሆኖም ቲም ምን እንደሆነ ሊረዳ አልቻለም ነበር። በሌላ በኩል ሎኪ ጭንብሉን እያፈላለገ ነበር። ምክንያቱም ኦዲን የተባለው አባቱ ይህ ጭንብል በመሬት ላይ ችግር እንደሚፈጥር ነግረውታል። ከጊዜያት በኋላ ቲም በስራ ላይ እያለ ወደ አለቃው ዳንኤል ጋር ይሄዳል። ዳንኤልም ታዋቂ የሆነ አኒሜተር ሲሆን ቲም አዳዲስ የሆነ ሐሳብ ቢያመነጭለትም ሆኖም የአለቃውን ተቀባይነት ግን አላገኘም። በቀኑ መጨረሻም ቲም ወደ ቤቱ ተመልሶ ለታንያ የይቅርታ መልክ ስጦታ ይዞላት ይሄዳል። ቲም ታዲያ በዛን ቀን በጓደኛው ፓርቲ መገኘት ነበረበት። ሆኖም ልብስ ስለሌለው ሚስቱ ጭንብሉን አድርጎ እንዲሄድ ትነግረዋለች። አማራጭ ስለሌለውም ይዞት ወደ ፓርቲው ይሄዳል። በዛ ቅጽበት ታዲያ ቲም ወደ ሌላ ሰው ይቀየራል። የሎኪን ኃይልንም ይላበሳል። በፓርቲው ላይ ሲደንስ ሰዎች በሱ ድርጊት እንደተሰላቹ ስላወቀ ኃይሉን በመጠቀም በፓርቲው ላይ ያሉትን ሰዎች አስደመማቸው። በተለይም ደግሞ አለቃውን። ወደ ቤቱ በመመለስም ከሚስቱ ጋር ጥሩ ጊዜ ያሳልፋል። በሌላ ቀን ታዲያ በቲም ድንቅ ብቃት ሁሉም ሰው ተደምመው ነበር። ሆኖም ግን አንዱንም አያስታውሰው። እጅግ ያስገረመው ደግሞ አለቃው አዲስ የአኒሜሽን ሐሳብ እንዲያመጣለት ጠየቀው። ይህንን ያደረገው ደግሞ በሃሎዊን ፓርቲው ላይ ባሳየው ድንቅ ብቃት ነበር። ቲም ለታንያ አዲስ ነገር ሊነግራት በነበረበት ጊዜ እርሷም ግን የምትነግረው ነገር ነበር። እርጉዝ እንደሆነች ጠርጥራ ነበር። ወደ ዶክተሩ ሲሄዱ ታዲያ ይህንን እውነት ዶክተሩ ያረጋግጥላቸዋል። በዛ ቅጽበት ታንያ ህመም ተሰምቷት ነበር። ዶክተሩም ወደ መታጠቢያ ክፍል ሲወስዳት ግን ከአፏ የሚወጣው አረፋ ነበር። ታዲያ ህይወታቸውን ይቀጥላሉ። ወራት በኋላ ማልቤ የተሰኘው ልጅን ይወልዳሉ። በሌላ በኩል ሎኪ ጭንብሉን መፈለጉን ይቀጥላል። ከአንድ መጋዘን ቤትም ይቃኝ ነበር። ኦዲን የመጋዘን ጠባቂው ሰውነት ውስጥ ሆኖ አንድ ሕፃን የጭንብሉን ኃይል ይዞ እንደተወለደ ለሎኪ ይነግረዋል። ሕፃኑንም በፍጥነት እንዲፈልገውና ጭንብሉን በፍጥነት እንዲያገኝም ጭምር። ቲም በቤቱ ውስጥ ሆኖ ጭንብሉን በቤቱ ውስጥ ያፈላልግ ነበር፣ በተለይም ለስራው እንዲያበረታታው። ጭንብሉን የደበቀው ግን ኦቲስ የተባለው ውሻ ነበረ። ለሕፃኑም ብሎ ክፍሉን ቀይሮ ስለነበር ጭንብሉን ማግኘት አልቻለም ነበር። ስለዚህ ስራ ረፍዶበት ስለነበር ወደ ስራው ጭንብሉን ሳይዝ ይሄዳል። ታንያ ከልጁ ጋር እየተጫወተች በነበረበት ወቅት ፊኛ እየነፋች ልታጫውተው ስትል ሕፃኑ የራሱን ጭንቅላት በመንፋት ያሳያታል። ሆኖም ታንያ ሳታየው ልጁ ወደ ነበረበት ይመለሳል። ሆኖም ውሻው አልቪ ክፍሉን ስለያዘበት ቀንቶ ነበር። በሌላ በኩል ሎኪ ኃይሉን በመጠቀም ወደ ንብ ተቀይሮ በሆስፒታል ውስጥ አዲስ የተወለደውን ልጅ ማፈላለግ ጀመረ። አንዷን የካርድ ክፍል ሰራተኛ አዲስ የተወለደውን ሕፃን መረጃ እንድትሰጠው አደረገ። ይህንን መረጃ በመጠቀምም ማፈላለግ ይጀምራል። በሌላ በኩል ቲም አባት መሆን በጣም ከብዶት ነበር። ከሚስቱ ጋርም እንቅልፍ የሌለውን ምሽት በሕፃኑ ምክንያት ያሳልፍ ነበር። ታዲያ አንድ አምፖል ለልጁ ይሰጠዋል። ይህንን ግን ቲም ከእንቅልፉ እንዲነቃ ነበር የተጠቀመበት። በሌላ ቀን ነገሮች ውስብስብ እየሆኑ ይመጣሉ። ታንያም ለስራ አንድ ሳምንት ልትሄድ እንደሆነ ትነግረዋለች። ቲም በጣም ደነገጠ፣ ምክንያቱም ቲም አዲስ የካርቶን አኒሜሽን የሚያቀርብበት ጊዜ ነበር። ይህ ታዲያ ከሕፃኑ ጋር ብዙ ጊዜ እንዲያሳልፍ አደረገው። አለቃውም ከቤቱ ሆኖ እንዲሰራ ይጠይቀዋል። በዚህም ይስማማል። ታንያም ተሰናበተች። ቲም ከቤቱ ስራውን ቢሰራም አልቪ ግን በጣም እያለቀሰ ይረብሸው ነበር። ሊያረጋጋው ሁሉንም ዘዴ ቢጠቀምም ያ ነገር አልተሳካለትም። በሌላ ቀን ሌላ እንቅልፍ ያጣበት ጊዜ ነበር። አለቃውም ስዕሉን በፍጥነት እንዲጨርስ ግፊት አደረጉበት። በሌላ ቀን ታንያ ልጇ እንዴት እንደሆነ ደውላ ተጠይቀዋለች። ልጇ የእናቱን ድምፅ ሲሰማ ለመጀመሪያ ጊዜ በስሟ ይጠራታል። አባቱም ጋግቶ እንዲጠራው ቢጠይቀውም ልጁ ግን ይህንን አላደረገም ነበር። አሁንም የእናቱን ድምፅ ደጋግሞ ይጠራ ነበር። በዚህን ጊዜ በወጣት ድምፅ ነበር የተጣራው። በዚህም ቲም እጅግ ተደናገጠ። በዛን ጊዜ
ሎኪ ከአንድ ቤት ይደርሳል። ነጋዴ እንደሆነም ለቤቱ ስላለችው ሴት ነግሯት የቤት ማጽጃም ይዞላት ነበር የመጣው። ማሽኑን ስትሞክረው ግን ወደ ማጽጃው ሴቷን ያስገባታል። ወደ ህፃኑ ቤት ሲመለስ ግን ህፃኑ ምንም አይነት ኃይል እንደሌለው አወቀ። ቲምም የተቻለው ሊያደርግ ቢሞክርም አልቪ ግን አልፈለገችም ነበር። ስለዚህ ቁጭ ብሎ የካርቱን ፊልሙን መመልከት ነበር አማራጩ። ይህኛው ለአልቪ ከየትኛውም የተሻለ ነበረ። ታዲያ ይህንን አጋጣሚ በመጠቀም ስራውን ይሰራ ነበረ፣ ልጁን ለውሻው ጥሎ። ኦቲስ የተባለው ውሻ ግን ወደ ቤቱ ሄዶ ጭንብሉን ቤቱ ውስጥ ይቀብረዋል። በዛ ምሽት ቲም እንቅልፍ ሲጥለው አልቪ ሌቱን ሙሉ የካርቶን ፊልም ሲመለከት ነበር። ድንገት ታዲያ ያ ውሻ ጭንብሉን ሲያገኝ ይቀየራል። በንጋታው ቲም ስራውን ጠንክሮ ቢሰራም ሐሳቡን ለማቅረብ ግን በቂ ጊዜ አልነበረውም ነበር። በዛን ጊዜ ታዲያ ያ ህፃን በቲቪ የተመለከተውን ነገር ለአባቱ እያሳየው ነበር። ቲምም የተመለከተውን ነገር ማመን ያቅተዋል። ለሱ ሲገርመውም ህፃኑ ወደ አንድ ካራክተር ይቀየራል። በፍጥነትም በቤቱ ውስጥ መዞርን ጨምሮ። ቲም ሁኔታው አስደንግጦት ስለነበር ወደ ድንገተኛ አገልግሎት ደወለ። አንድ በአንድ ልጁ ያደረገውንም ይነግራቸዋል። ሆኖም ስልኩን ያነሳው ሰው ያምነው አልቻለም ነበር። ቲምም አንድ ጎረቤቱን ከውጭ ሲመለከት ወደ ሴትዮዋ በፍጥነት ይሄዳል። የተፈጠረውን ነገርም ይነግራታል። ነገር ግን እርሷም አላመነችው። ቲም ታዲያ ወደ ህፃኑ ሄዶ ቀድሞ የሰራውን ነገር እንዲያሳይ ቢጠይቀው ልጁ ግን ፈጽሞ ፈቃደኛ አልነበረም። በሌሎች ሰዎች ፊት ልክ እንደ ሌሎች ህፃናት ነው ድርጊቱ። ያ ነገር ደግሞ የትም ጎረቤትን ያበሳጫታል። ከደቂቃ በኋላ ቲም ህፃኑን ሊያወራው ይሞክራል። ሆኖም ህፃኑ አባቱን ያንገላታው ጀመር። በዛን ጊዜ ኦቲስ ወደ ክፍሉ በመምታት ቦምብ መሰል ነገር ወደ ህፃኑ ይወረውራል። ህፃኑ ይህንን ስላወቀ ከክፍሉ ይወጣል። ታዲያ በዛ ቅጽበት በኋላ ቦምቡ ይፈነዳል። ውሻው ላይ ጉዳት ቢደርስበትም በጭንብሉ ምክንያት ግን ያን ያህል ጉዳት አላደረሰበትም። ያ ውሻ በዚህ ተስፋ አልቆረጠም። ህፃኑ የሚያስወግድበትን እቅድ ይነድፋል። በምሽት ወደ ቤት በመግባትም ሐሳቡን ሊፈጽም ተዘጋጀ። ቲም ይህንን ተመልክቶ ነበርና በዛን ጊዜ ራሱን ይስታል። ኦቲስም በፍጥነት ወደ ህፃኑ ክፍል ይሄዳል። ገመድ በማዘጋጀትም ነበር ያቀናው። ረጅም ገመድ ካዘጋጀ በኋላ ህፃኑ ወርውሮ ለመጣል አሰበ። ያንን ሐሳቡን ሊተገብር ሲል ግን አልቪ ከጀርባው ገመዱን ወደ ውሻው አሰረበት። ልክ መሳሪያውን ሊጫነው ሲል ከክፍሉ አውጥቶ ውሻውን ይወረውራል። ቲም እርዳታ ይጣራ ነበረ። ሆኖም ያ ውሻ ወጥመድ ውስጥ ይገባል። ክሬኑ ውሻውን መሳቡን ይቀጥላል። በዚህም ምክንያት ውሻው ፍዳውን ይበላል። በመጨረሻም ከመታጠቢያ ውስጥ ያስገባዋል። በዚህም ኦቲስ ይሸነፋል። አልቪ በዛም አላበቃም። ወደ ውሻው በመሄድ ከክፍሉ ይወረውረዋል። ኦቲስ በዛ ምሽት ጭንብሉ ወድቆበት ስለነበር ወደ ቀድሞ ማንነት ይመለሳል። በዛ ምክንያት ግን ቤቱ ድምጥምጡ ወጥቶ ነበረ። ቲም ግን ስራውን መስራቱን ቀጠለ። ታዲያ በዛን ጊዜ ሎኪ አከፋፋይ መስሎ ወደ ቤቱ ይመጣል። ቲም እቃውን ሊመለከት ሲሄድ ሎኪ አልቪን የሚመለከትበት ጊዜ ነበረ። በዛን ጊዜ ህፃኑ ልክ እንደ ሌሎች ህፃናት ምንም ነገር አላሳየም። በዚህም ተስፋ በመቁረጥ ከቤቱ ይሄዳል። ታዲያ እቃውን ሲከፍተው መሳሪያው ቲምን ራሱን እንዲስት አደረገው። ከጥቂት ደቂቃ በኋላ ሲነጋ ህፃኑን ወደ ሕክምና ቦታ ሊወስደው ወሰነ። ህፃኑን ወደ መኪናው ሲያስገባው አንገቱን ለሰው ከተፈቀደለት በላይ በማሽከርከር ነበረ። አረንጓዴ የሆነ ፈሳሽንም በመኪናው ላይ ያስመለክተዋል። ሎኪም ተደብቆ ይህንን ሲመለከት ትክክለኛው ህፃን እንደሆነ አወቀ። ከደቂቃዎች በኋላ ቲም ወደ ህፃናቱ ሆስፒታል ይዞት ይሄዳል። እንደ ድል ሆኖ ግን ሎኪን ፖሊስ እየተከተለው ነበር። ሆኖም ፖሊሱ ወደ አስፋልቱ በመቅበር ጉዞውን ይቀጥላል። ወደ ቲም ጋር በመሄድም ጭንብሉን ሊመልስለት እንደሚፈልግ ነገረው። ቲምም የት እንዳለ አላውቅም ሲለው ትልቅ መጥረቢያ በማውጣት አስፈራራው። በዛን ጊዜ ኦዲን ወደ ሎኪ ጋር ጥበቃ በመላክ ያስፈራራው ጀመረ። ቲም ይህንን አጋጣሚ ተጠቅሞ ከልጁ ጋር ያመልጣል። ሎኪም ኃይሉን በመጠቀም ትልቅ ቦምብ ወደ እርሱ ወረወረ። ሆኖም አልቪ አባቱንም ሆነ ራሱን ከአደጋው መከላከል ችሎ ነበር። ቲምም በሆነቱ ተገርሟል። ታዲያ በድንገት ቲም ራሱ ኃይሉን በመጠቀም ወደ ሎኪ የመሳሪያ ማታ ወረደበት። ሊነሳ ሲል ኦዲል ደግሞ የኤሌክትሪክ ኃይሉን በመጠቀም አሰቃየው። ከደቂቃ በኋላ አልቪ ግጭቱን ይቀላቀላል። በዛን ጊዜ እየተዳከመ ይመጣል። ቲም ወደ አለቃው ጋር ሄዶ ፕሮጀክቱን ሊያቀርብ ነበር። በቦታውም በርካታ ፕሮዲውሰሮች ነበሩ። ግን የሚያሳዝነው ነገር ቲም ምንም ነገር አልተዘጋጀም። ከቢሮ ውስጥም ያስወጡታል። ከቆይታ በኋላ ቲም ለታኒያ የተፈጠረውን ሁሉ ይነግራታል። ምንም እንኳን ጊዜው ለእርሱ ከባድ ቢሆንም ከልጁ ጋር ማሳለፍ አስደስቶት ነበረ። ጥሩ ጊዜም ማሳለፉ። ገላውን ካጠበው በኋላም ሁለቱም ይተኛሉ። በሌሊት ታዲያ ሎኪ ወደ ቤታቸው በመምጣት ወደ ህፃኑ ክፍል ይገባል። ለኦዲንም ህፃኑ የተጠቀሰው ልጅ እንደሆነ በመናገር ሊያሳምነው ሞከረ።
ኦዲንም በሐሳቡ ይስማማል። ነገሮችን ለማስተካከል አንድ ሰዓት ጭንብሉን እንዲወስድ ይሰጠዋል። ኦዲንም ለሎኪ ኃይል ሲሰጠው ጎረቤቱ እውነቱን ይመለከት ነበርና ሎኪ ስለተመለከተው ወደ ትልቅ አፍንጫ ሰውየውን ይቀይረዋል። ይህ ድምጽ ታዲያ ቲም እንዲነቃ አደረገው። ሆኖም ወደ ህፃኑ ሲሄድ ህፃኑ ወደ ሎኪ ተቀይሮ ነበር። ነገሮች አስገረሙት። ከቆይታ በኋላም የታን ድምጽን ሰማ። ይህንን ያደረገው ግን ሎኪ ነበር። ለቲም ደግሞ ጭንብሉን በአንድ ሰዓት መመለስ እንዳለበት ነው። ከቆይታ በኋላም ሎኪ ህፃኑን ይዞ ያመልጣል። ከደቂቃ በኋላ ግን ከቤቷ ትደርሳለች። ታዲያ ቲም ሎኪ ነው ብሎ ስላሰበ ታንያን ያሰቃያት ነበረ። ትክክለኛ ሚስቱ እንደሆነች ሲያውቅ ግን ይቅርታ በመጠየቅ የተፈጠረውን ሁሉ ነገራት። ሆኖም አላመነችውም ነበረ። ከቆይታ በኋላም ጎረቤታቸው ከትልቅ አፍንጫ ጋር ወደ ቤቱ ይመጣል። በዛን ጊዜም ታምነዋለች። ልጃቸውን ለማፈላለግ ይወስናሉ። የተደበቀበትን ቦታ ሊያውቅ የሚችለው እርሱ ብቻ ነበረ። በሌላ በኩል ኦቲስ ጭንብሉን አጥልቆ ጥሩ የፍቅር ጊዜ ከጓደኛው ጋር ያሳልፋል። ቲምም ወደ ኦቲስ ጋር በመሄድ አልቪን እንዲታደልግለት ጠየቀው። ኦቲስም ተስማምቶ ጭንብሉን ያወልቋል። በሌላ በኩል ሎኪ ከህፃኑ ጋር ይዝናና ነበረ። ሁለቱም የተለየ ኃይልን ይጠቀማሉ። ወደ ሎኪ ቢተኩስም ግን ጉዳት አላደረሰበትም። ትንሽ ለማስፈራራት ነበረ። ከጊዜያት በኋላ ጥንዶቹ ከቦታው ደርሰው ህፃኑን በጭንብሉ ልውውጥ እንዲያደርጉ ጠየቁት። ሎኪም በዚህ ሐሳብ ተስማማ። ከጊዜያት በኋላ ግን ሐሳቡን ይቀይራል። በዛን ወቅት ኦቲስ ነክሶ ጭንብሉን እንዲጥል ያደርገዋል። ቲምም ጭንብሉን በማድረግ ኃይሉን ያገኛል። ሎኪ ሊያመልጥ ቢሞክርም ቲም መኪናውን ወደ ማሽን ቀይሮ በፍጥነት ሎኪ ላይ ይደርስበታል። ሆኖም ሎኪ መንገዱን አስቸጋሪ አድርጎባቸው ነበር። ቲም ግን በዛ ሁኔታ ውስጥ ሆኖም ይከተለው ነበረ። የቦክስ ቦታ በማዘጋጀትም ሊገጥመው ይወስናል። ፍልሚያቸውንም ይጀምራሉ። ሎኪ ከፍተኛ ልምድ ስለነበረው ወዲያውኑ መሬት ላይ ያጋድመዋል። ቲምም እጅ አልሰጠም። ፍልሚያውን ትልቅ መሳሪያ በመጠቀም ያጧጡፈዋል። መሳሪያ ውስጥ ሎኪን በመጨመር ወደ ውሃው ውስጥ ያስገባዋል። ቲምና ታንያ አልቪ ወደ ተቆለፈበት ቦታ ያመራሉ። ከቦታው ካወጡትም በኋላ መሯሯጥ ይጀምራል። ሎኪ ግን ከቦታው እንዳያመልጡ አደረገ። ቲም ኃይሉን በመጠቀም ከፍተኛ ያለውን መሳሪያ በመጠቀም ሊያስቆመው ቢሞክርም ሎኪ ግን ያንን መሳሪያ ወደ ሌላ ነገር ይቀይረዋል። ሎኪም ትልቅ እርሳስ በመጠቀም ሊያጠቃቸው ቢሞክርም ቲም ግን እንደምንም ብሎ ይቋቋማል። ሎኪ ታዲያ ይህ ውጊያ ማብቂያ እንደሌለው ስላወቀ ህፃኑ መሆን የሚፈልግበትን ቦታ በራሱ እንዲወሰን ያደርጋል። ሎኪ መታቱን ይጠቀም ነበር። ቲም ግን ትክክለኛውን ማንነቱን ለህፃኑ ያሳየዋል። አባቱ በመሆኑም እንደኮራ ለህፃኑ ይነግረዋል። ለመጀመሪያ ጊዜ አባቱ ብሎ ከጠራው በኋላ ወደ ቤተሰቦቹ ጋር ሄደ። ይህንን ሽፈት ታዲያ ሎኪ ያልተቀበለው ነበር። መዶሻ በመጠቀምም ሊመታቸው ሞከረ። ቲም ያለውን አቅም በመጠቀም ሊያድናቸው ሞከረ። ሎኪ ግን መሳሪያው አደገኛ ስለሆነ በዛ ጊዜ ኦዲን ወደ ቦታው በመምጣት የሎኪ ጊዜ እንዳበቃ ተናገሩ። ሆኖም ቲም ኦዲንን ይቅርታ እንዲያደርጉለት ጠየቃቸው። ያንን ካደረጉ በኋላ ከመሄዳቸው በፊት ያንን ጭንብል ይወስዱበት። በሌላ ቀን ቲም ለአለቃው አዲስ ፕሮጀክት አቀረበ። ይህንን ያደረገው ደግሞ ህፃኑ በመነሳሳት ነበር። ከልጁ ጋር በመሆንም አዲሱ ፕሮጀክታቸውን ያሳካሉ። በዛ ምሽትም ታንያ ዳግም እንዳረገዘች ለባሏ ቲም ትነግረዋለች። አብራችሁን ስለቆያችሁ ከልብ ያመሰግናለሁ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘሁ።